በሹመት ውስጥ በሀብትም ውስጥ ሆኖ ክርስቶስን መፈለግ ከኒቆዲሞስ እንማራለን። ሀብታችን፣ ሹመታችን፣ ዕውቀታችን ያገለግለን ለክብር ለጸጋ ሊሆነን የሚችለው እግዚአብሔርን ስንፈልግ። ሰው ከቤቱ ወጥቶ ልዝናና ብሎ ወደ ባህሩ ዳር ወደ የሆቴሉ ወደ የጨፌው ይሄዳል። ምን ፈልጎ ነው? በዚያ ጊዜያዊ ደስታ ይገኛል፣ መረጋጋት ይገኛል፣ ከድካም አርፋለሁ። ከዘላለማዊ ድካም የሚያሳርፈው እናንተ ሸክማችሁ የከበደ ወደ እኔ ኑ። አባቶቻችን ትልቅ ይባሉበት የነበረው ጾሙ ጾመ ድጓ የሚቆምባቸው፣ ስብሐተ እግዚአብሔር ሳይቋረጥ የሚባልባቸው፣ መስዋዕት የማይታጎልባቸው፣ አበው የማይለዩባቸው፣ ተስፋ እግዚአብሔር፣ ነገረ እግዚአብሔር፣ ምስጢረ እግዚአብሔር የሚገኝባቸው፣ ስውራን ቅዱሳን ያሉባቸው ጥንታውያን ከእድሜያቸው ባሻገር ትልልቅ ምስጢር የሚገለጽባቸው ማለት ነው። አሁን ደግሞ ኢንተርናሽናል ደብር ማለት ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የልዑል እግዚአብሔር ቤተሰቦች ኦርቶዶክሳውያን ሁላችሁም እንደምን ሰነበታችሁ? ልዑል አምላካችን ቅዱስ እግዚአብሔር ወዶና ፈቅዶ እስከዚህ ሰዓት ድረስ የጠበቀን ያልተለየን የመገበን የአባቶቻችን አምላክ ዛሬም ዘወትርም የተመሰገነ ይሁን። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እናታችን ድንግል ማርያም ክብርና ምስጋና ይድረሳት። በባለፈው በነበረን 6ኛ ሳምንት በገብርኄር የሶስቱን መክሊት የተሰጣቸውን የአባቶቻችን ሕይወት ተመልክተን በዚያ መክሊት ውስጥ የእያንዳንዳችን ሕይወት ምን መምሰል እንዳለበት፣ እያንዳንዳችን በተሰጠን ጸጋ እንዴት ማገልገል እንዳለብን የተወሰኑ ነገሮችን አንስተን ተማምረን ነበር። ዛሬ ደግሞ 7ኛው ሳምንት እያስቆጠርን ነው። ውድ ኦርቶዶክሳውያን ጾሙ እንግዲህ እየገሰገሰ ይገኛል። የኔና የናንተ ሕይወትም በቅድስና በንጽህና በፍቅር በአንድነት አብሮ ሊያድግ ይገባዋል። ጾም መጨረስ ብቻውን ዋጋ የለውም። ከጾሙ ጋር አብሮ የሚዘልቀው ሕይወታችን ግን ተመክሮ ለውጥ አግኝቶ ከኃጢአት ወደ ጽድቅ፣ ከክፋት ወደ በጎነት፣ ከመለያየት ወደ አንድነት የሚመጣ ከሆነ እርሱ ነው የጾም ትልቁ ጥቅምና ከእግዚአብሔር ጋር መገናኘት። አባቶቻችን ጾመው እንደተጠቀሙ እኛም ጾመን መጠቀም እንድንችል ነውና አምላካችን እግዚአብሔር ጾማችን ለበረከት ያደርግልን። እንግዲህ በየሳምንቱ ያለ ተከታታይ መርሃ ግብር ስለሆነ የምናቀርብበት ሂደት ያው በታወቀው መንገድ ነው። የነገው የእሁዱ መርሃ ግብር ከዛሬ ቅዳሜ ማታ ጀምሮ ይቀጥላል። አባቶቻችን በማህሌት በቅዳሴ በሰዓታት ለዛሬዋ ዕለት እንድንማርበት የተፈቀደልና የተወደደው ደግሞ የአንድ የኦሪትን ሕግ የተማረ የተሾመ ባለጸጋ የሆነ ምሁረ ኦሪት የተሰኘ ኒቆዲሞስ የሚባል የአንድ ሰው ታሪክ ነው በዛሬው ዕለት እንድናስበው አባቶቻችን ስርዓት የሰሩልን። እንግዲህ ይህ ኒቆዲሞስ እስከ ሳምንት ሆሳዕና ድረስ ባሉት ሳምንታት ውስጥ በኒቆዲሞስ ሕይወት ውስጥ ያሉትን እያሰብን ኒቆዲሞስን የረዳ አምላክ ኒቆዲሞስ የሄደባቸውን የቅድስና መንገዶች ለቅድስና የበቃበትን እነዚህን ሁሉ እኔና እናንተ እየተመለከትን ከኒቆዲሞስ እየተማርን ሕይወታችን እንደ ኒቆዲሞስ ወደ በጎ ነገር እንድናመጣ የምንማርበት ሳምንት ነው። ስለዚህ ዛሬ ሊቃውንቱ በማህሌቱ የሚያድሩት ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ብለው ነው መዝሙሩን የሚጀምሩት። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ መጻእከ ከመ ትኩን መምህረ
ጓለ አንበሳ ሰከብከ ወኖምከ አንስአኒ በትንሣኤከ ይላል ቅዱስ ያሬድ ነው። ሆርሃዮ ቀዲሞ ሌሊተ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ። ኒቆዲሞስ የተባለው ሰው በሌሊት ወደ ጌታ ሂዶ ረቢ ማህበ አመጻእከ ከመ ትኩን መምህረ እናምንብህ ዘንድ የመጣህ አንተ በጎ መምህር ነህ ብሎ የኒቆዲሞስን ሕይወት ቅዱስ ያሬድ መነሻ አድርጎ ይህና እናንተ እንድንመከርበት አድርጎ አስተምሯል ማለት ነው። ከዚህ አያይዞ ያው በዚህ በኒቆዲሞስ ሕይወት ውስጥ በጣም ሰፊ ጥልቅ ምስጢር ያለው ቅዱስ ያሬድ የደረሰው ሰፊ አንድ ክፍለ ዘመን ስለሆነ በክፍለ ዘመኑ ውስጥ የታተተ የአንድ ዕለት የአንድ ሰንበት ድጓ ስለሆነ ዋዜማ አለው። በጣም በአባቶቻችን በሥርዓተ ማሕሌቱ በባህሉ በእያንዳንዱ ከዳዊቱ ጋር እየተዛመደ እየተዋሃደ በግራ በቀኝ እየተቀባበሉ አባቶቻችን ከግራ ወደ ቀኝ ከናዝሬት ወደ ገሊላ ከቀራኔዎ ወደ ሊቶስጥራ የተመላለሰውን የክርስቶስን መከራ መስቀሉን እያሰቡ ቀኝ ጌታ ግራይ ጌታ ይባላሉ አባቶቻችን። በማሕሌቱ ደግሞ መሪ ጌታ እየተሰኘ በቀኝ በግራ እየተዘዋወሩ እየተጠላለፈ ዜማው ይባላል ማለት ነው። እና ይህ ሙሉ ሌሊት ይዞ ያድራል። ሥርዓተ ማሕሌቱ ሲያልቅ የቅዳሴው ሰዓት ይደርሳል። አባቶቻችን በቅዳሴው ለዕለቱ ለኒቆዲሞስ ሕይወት ለኒቆዲሞስ ታሪክ የሚስማማውን የሚመቸውን ከብሉያቱ ከሐዲሳቱ ከሥርዓተ ማሕሌቱ ከብሉያቱም ጭምር አምጥተው ሕዝቡን ያስተምራሉ፣ ይመክራሉ። የመጀመሪያው ዲያቆን በሐዋርያው ቅዱስ ጳውሎስ መልእክት ለሮም ክርስቲያኖች በጻፈላቸው መልእክት ምዕራፍ 7 ከቁጥር 1 ጀምሮ ያለውን መነሻ አድርጎ የመጀመሪያው ሊቀ ዲያቆኑ ያነብልናል። እሱ ምንድነው? በዚህ ዕለት ምስጢሩ እንዲያዝ የተፈለገው እናንተ በሕግ የምትኖሩ በዚህ ዓለም እስካላችሁ ድረስ ከሕግ በታች እንደሆናችሁ በሕግ እንደምትገዙ እያለ የኒቆዲሞስን የሕግ ኃላፊነት የስልጣን ከፍታና እርከን የሚያሻ ምስጢር ስላለው ለሕጉ እንደሚገዙ ሕግ ባለሙያ የሆኑትም የሕግ ሰዎች የሚሆኑት ደግሞ ለሚገዙት ለሚያስተዳድሩት ሕዝብ በወጣው ሕግ መሰረት እናሱም እንደሚገዙ የሰሪዓ ቤት ይለዋል ሐዋርያው ቅዱስ ጳውሎስ። ቤተሰብን ማስተዳደር፣ ሕዝብን ማስተዳደር፣ አገርን መምራት፣ ወገንን መምራት እንግዲህ የመሳሰሉትን ሰሪዓ ቤት የሕግን ጉዳይ ዝርዝር አድርጎ ያዘ ነውና የኒቆዲሞስን የሕግ ኃላፊነት የስልጣን ከፍታና እርከን የሚያሳይ ስለሆነ እሱ መልእክት ይነበባል። ይቀጥልና ሁለተኛው ዲያቆን ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ከቁጥር 18 ጀምሮ ያለውን ኃይለ ቃል ነው የሚያነብልን ሁለተኛው ዲያቆን። በዚህ ያለው ሐሳብም የተፈለገበት ዋና መልእክት እርስ በርሳቸው በስጋዊ ፍርሃት አትፈራሩ ይላል። ለምንድን ነው ይህን ጥቅስ ያመጡት አባቶቻችን? ኒቆዲሞስ በሌሊት ወደ ክርስቶስ የሄደው የስጋ ፍርሃት ፈርቶ ነው። ስለዚህ ስጋዊ ፍርሃት አይጠቅማችሁም፣ ይልቁንስ እርስ በርሳችሁ በሚጠቅም መዋደድ ተዋደዱ፣ በእግዚአብሔር ፍቅር እርስ በርሳችሁ ፍቅር ይኑራችሁ ስለሚል ወገኖቹን ፈርቶ ያዩኛል ብሎ ስለነበር ከዚህ ከይሉኝታ ከማይጠቅም ፍርሃት ተለዩ፣ ወደ ፍቅር ወደ መዋደድ ወደ መግባባት ወደ መስማማት ኑ ስለሚል እርሱን ሐሳብ መነሻ በማድረግ በዛሬው ዕለት የስጋዊ ፍርሃትን አላስፈላጊነትና ጥቅም እንደሌለው የሚያስተምር ስለሆነ ከኒቆዲሞስ ሕይወት ጋር አገናኝተው እንዲነበብ እንድንማርበት አድርገውና ከዚያ ይቀጥልና አዳራቢው ካህን ወይም ንፍቁ ቄስ በሐዋርያት ሥራ ምዕራፍ 5 ከቁጥር 34 ጀምሮ ያለውን ያነብልናል። ይሄ ቃል የሚያስተምረንና የሚያሳየን የሚያስተላልፈው መልእክት ምንድነው? ይሄ የገማልያንን የነ ኒቆዲሞስን የነ ዮሐንስን የሌሎችንም አባቶቻችን መምህር የነበረውን የገማልያልን ታሪክ የያዘ ነው። አሁን በእነዚህ መልእክታት ውስጥ የምንመለከተው በመጀመሪያው የሕግ ባለስልጣን እንደሆነ አይተናል። ሁለተኛ ኒቆዲሞስ ወደ ጌታ ሲሄድ ከሄደባቸው ሌሊት ከሄደባቸው ከብዙ ምክንያቶች ስንመጣ እናየዋለን። አንዱና ዋነኛው ፍርሃተ ሥጋ ነበር። ስለዚህ የሄደበትን ስልቱንና ጥበቡን አንስተው እንድንማርበት አድርገውናል። ሶስተኛ የኒቆዲሞስን የእውቀት እርከን የሚገልጸው የመምህሩ ምስክርነት ነው።
የገማልያልን ሕይወት ማንሳት ለደቀ መዝሙሩ ለኒቆዲሞስ ዕውቀት ከማን የተማረ ነው? እንደው እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳልሆነ ከእግረ መምህራን ስር ቁጭ ብለው የተማሩ ምስጢር ያደላደሉ አትሮንስ የገጫቸው ይላሉ አባቶቻችን በንግግራቸውና ኒቆዲሞስ ምሁር ነው ሲባል እንደ ዛሬ ዘመን ዶክተሬትና መምህርነት እንደው ቀምቶ ዶክተር የተሰኘው አይደለም። በመሰረቱ መሾም ሁሉን መማር ማለት አይደለም፣ ሁሉን ማወቅ ማለት አይደለም። እንኳን አይደለም በ21ኛው መቶ ክፍለ ዘመን በአባቶቻችን የተሾመ ሁሉን ያውቃል ማለት አይደለም። የተሾመ ሁሉን ያውቃል ማለት አይደለም። አባቶቻችንም በዚህ በስርዓተ ሲመት ሕግ ሲደነግጉ የተማረ ግብረ ገብ የሆነ ይሾም አሉ። የተማረ ማለት የሚመራውን ሕዝብ በእውቀቱ መክሮ አስተምሮ፣ በመንፈሳዊ ሕይወት ከሆነ ወደ ቅድስና ሊያመጣ የሚችል፣ በስጋዊ ሕይወት ከሆነ ከስጋዊ ጉዳት ሊያድን የሚችሉ ክፉና በጎ ለይቶ ማስተማር መንገድ የሚችል ግብረ ገብ የሆነ ይጨመርበት። ከትምህርቱ ግብረ ገብነት ይጨመርበት። ለሰው ማዘን፣ መራራት፣ ማክበር፣ ትህትና፣ ፍቅር እንዲጨመሩበት ብለው ስራ ሰርተዋል። ከዚያ በመቀጠል ግን የተማረም ባይሆን አሉ ግብረ ገብ ከሆነ ይሾም ብለው። ስለዚህ የተማረ ሁሉ የተሾመ ሁሉ የተማረ እንዳልሆነ በዚህ ማወቅ እንችላለን። የተሾመ ሁሉን የተማረ አይደለም። ሁሉን የተማረ አይደለም። እንደውም አንዳንዶቹ ከተሾምኩ እንደው አለመማሬ ይገለጻል ብለው ስለሚያስቡ በስም መለበጥ የሚፈልጉ ሰዎች አሉ። የክብር ዶክተሬት ይባላል። አሁን በዚህ ዝም ብሎ የእርጥባን ስም ማለት ነው። ዝም ብሎ ይሄ ወወዘይቤ በቤተ ክርስቲያኒቱ በነገራችን ላይ ሰው አስተዳዳሪነት ሲሾም አሟልቶ ቅስና በዘርና በብር ስልጣን በዘርና በብር በሆነበት በዚህ ዘመን በተለይ በጣም አስቸጋሪ ነውና እንደው አሟልቶ መቀደስ የማይችለው ሰው አንድ ደብር አስተዳዳሪ ከሆነ በደገብሩ መምህር ሲባል ሰማል። ካህንነት ይቀልበታል። ክህነት ማለት እኮ በጣም ትልቁ ልጅነት የሚያሰጠው ስጋው ደግሞ የሚለውጠው ኃጢአት የሚያስተሰርየው ትልቁ ዋናው ከመምህርነትም ከሁሉም በላይ ክህነት ነው። ነገር ግን የእውቀት እጥረታቸውን በምን ትለኩታላችሁ ከተባለ ካህን ሲሏቸው ይቀየማሉ። ትልቁንና ትንሹን እንኳን በቅጡ አለየም ማለት ነው። ሰው እንዴት መምህር የሚባለው የሥራ ስም ነው እኮ መምህርነት የሚያስተምር ሰው ዶክተር ሐኪም የሚባለው ሲያከም መምህር የሚባለው ሲያስተምር ነው። ዝም ብሎ አግድሞ የሚሄደው መምህር ከተባለ እንደ ስድብ ነው። ባያውቁት ነው እንጂ ስድብ ነው። በደገብሩ ካህን እንደመባል ያለ ትልቅ ግብረ እግዚአብሔር የእግዚአብሔር አገልጋይ እንደመባል ያለ የለምና የኒቆዲሞስን የትምህርቱን ጥግ ለመግለጽ ሲፈልጉ አባቶቻችን ከተማረበት ከምንጩ ከታች ጀምረው ታሪኩን ለመግለጽ ከገማልያል ታሪክ ጀምረው የኒቆዲሞስ መምህሩ ማን ነው? ጉባኤቱ የት ነው? የተማረው ምንድነው ብሎ ለመጠየቅ የገማልያልን ሕይወት ያስተማራቸው ደቀ መዛሙርት በዝርዝር ስለሚያስረዳ በሐዋርያት ሥራ ምዕራፍ 5 ከቁጥር 34 ጀምራችሁ ታነቡ። ገማልያል ማን ነው? እድሜ ልኩን በማስተማር የኦሪት ምሁር በጣም ትልቅ ሰው የነ ቅዱስ ጳውሎስ መምህር የነ ኒቆዲሞስ መምህር እንዲህ ያስተማራቸው ብዙዎቹ በጣም ለቤተ ክርስቲያናችን አምዳ ወድዳ የተሰኙለት አባት ነው። ገማልያል በኦሪቱ የነበረ አባት ነውና የኒቆዲሞስን የትምህርት ዘይቤ የትምህርት ጥግ የእውቀት ድርሻና ደረጃ ለማወቅ እንረዳ ዘንድ አባቶቻችን ግብረ ሐዋርያት እንድናነብ አድርገዋል። ከዚህ ቀጥልና ከብሉይ ኪዳን መጻሕፍት ነቢየ እግዚአብሔር ዳዊት የተናገረውን መጀመሪያ ላይ መልእክቱ ያሰማን ዲያቆን ሐወጽከኒ ሌሊተ ወፈተንኮ ለልቤ ወይተረክበ አመፃ በላይሌ ወይንም ግብረ እጓለ እምህያው ብሎ ነቢየ እግዚአብሔር ዳዊት የተናገረውን በዜማ ያሰማናል። ሐወጽከኒ ሌሊት ይሄ ደግሞ ኒቆዲሞስ ከክርስቶስ ጋር የተገናኘበትን ሰዓት ነው የሚያሳየው። ሐወጽከኒ ሌሊት ጎበኘኸኝ ምስጢር አለው፣ ወደ ኋላ እንመጣበታለን። ሌሊት በተሰኘች ኦሪት ስኖር ጎበኘኸኝ፣ ጠየቀኸኝ፣ ልጅነትን እንዳገኝ ያደረግኸኝ፣ ሳላውቅ የማውቅ መስሎኝ ነበር። እኔ በተሾምኩበት ሕግ ከሁሉ በላይ የሆንኩ መስሎኝ ነበር። ከሁሉ በላይ እንዳልሆንኩ ሁሉን እንዳላወቅኩ አሳየኝ፣ መረመርኸኝ። ወፈተንኮ ለልቤ እኔ አውቃለሁ ብዬ የእውቀት ጥግ አስይዤው የነበረውን ልቡና መረመር ወይ ተረክብ ምንም እውቀት የለውም ለድነት የሚያበቃ። ምክንያቱም የኦሪቱ እውቀት ያን ያክል ወንዝም ያሻግር አልነበረም። መስዋዕቱም ጸሎቱም እውቀቱም ጊዜያዊ ምድራዊ አምሳል መርገፍ ምሳሌ ነበር እንጂ መንግስተ ሰማያትን ገነትን ሊያሻግር ሊያስገባ የሚችል
የነበሩትን የአባቶችን ህይወት ያዳምንና የእናታቸውን የሔዋንን የአባታቸውን ያዳምን ህይወት መመለስ የማያስችል ስለነበር ወይ ተረከበ ብሎ አንደኛው አለማዳኑን ዕውቀቱም ህጉም አለማዳኑን መናገር ነው። ሁለተኛው ግን መረመርኸኝ ጠየቅኸኝ ላለማመን ላለመረዳት ጽነት ያለው ልቡና አላገኘህብኝም ማለት ነው። ኒቆዲሞስ ብልህ ሰው ነው። ገና ሲጠይቀው ክርስቶስን ይህን አንተ የምታደርገው እግዚአብሔር ካደረበት በቀር የሚያደርግ ከትህትና መጀመር የቻለ ብልህ ደግ ተማሪ ነው ኒቆዲሞስ። በዚያ ልክ ስለሆነ ትህትናን ያገኘብኝ አንተ ከማን በልጠህ ነው? ዕውቀትህ ምንድን ነው? ህግስ የማን ነው በሚል ደረጃ አይደለም። ባለ ህግ ነው፣ ምሁር ነው። እኒህ ነገሮች ሲኖሩት ኒቆዲሞስ ከእልህ ከትዕቢት አልጀመረምና ወኢተረከበ አመፃ በላዕሌየ በእኔ ላይ ነውር ነቀፋ አልተገኘም ብሎ መናገሩ እርሱ ነውና ይህን ምስጢር እንመከርበት እንረዳበት ዘንድ ዲያቆኑ በዜማ ይህን ያሰማናል። ከዚያው አባቶች ካሉ በአንዳንድ ቦታዎች ወንጌሉ እንደተነበበ የዕለቱን ዳዊት የዕለቱን ወንጌል በትርጓሜ ያሰማሉ። ይህ የነበረ ህግ ነው አባቶቻችን። አሁንም አልፎ አልፎ ታላላቅ ያው አሁን በእርግጥ የደብሮቹ ትልቅነትም ግራ የሚያጋባ ሆኗል። አስቸጋሪ ነው በእውነቱ ትልቅነት በምን እንደሆነ ብቻ እንጃ። እንግዲህ አሁን ባለበት ደረጃ ትንሽ ራሱን ችለን የምናየው ነው የሚሆነው። ባለ 7 ጉልላት መስራት ነው ትልቅ የሚያስመስላቸው አንዳንዶቹ ይመስላቸዋል። በውስጡ ያለው ስርዓት በአግባቡ አባቶቻችን ትልቅ ይባሉበት የነበረው ጾሙ ጾመ ድጓ የሚቆምባቸው ስብሐተ እግዚአብሔር ሳይቋረጥ የሚባልባቸው መስዋዕት የማይታጎልባቸው አበው የማይለዩባቸው ተስፋ እግዚአብሔር ነገረ እግዚአብሔር ምስጢረ እግዚአብሔር የሚገኝባቸው ስውራን ቅዱሳን ያሉባቸው ጥንታውያን ከእድሜያቸው ባሻገር ትልልቅ ምስጢር የሚገለጽባቸው ማለት ነው። አሁን ደግሞ ኢንተርናሽናል ደብር ማለትም ተጀምሯል። እንግዲህ በየአካባቢው እሱን እንግዲህ እግዚአብሔር ይወቀው። እንግዲህ መቼስ ጊዜ ይዞ የሚስተካከልበት ጊዜ እስከሚመጣ ድረስ አሁን ትልቅ አይደላችሁም ማለት ሌላ ጦርነት መክፈት ስለሆነ ትልቅ የሚያሰኘውን በእግዚአብሔር ዘንድ ስራ ይዞ መገኘት ነው እንጂ ድንጋይ በመቆለል ትልቅነት የለም። በጭቃም በጨፈቃም በወርቅም በእንቁም ብትሰራ በዓለም በገዳምም ቤተክርስቲያን አንዲት ናት። አባቶቻችን ትልቅ እያሉ የመጡበት ትልልቅ ሰዎች ያሉበት ለማለት ነው። ትልልቅ ሰዎች በእድሜያቸው ብቻ አይደለም፣ በጉባኤያቸው፣ በእውቀታቸው፣ በህይወታቸው አርአያ ምሳሌ ከእግዚአብሔር ጋር የሚያገናኙ በሰላም ለኪ በጸሎተ ማርያም የሚጠቅሙ አባቶች ያሉበት ለማለት ነው ትልቅነት። ለማንኛውም እርሱ ነው እና ኒቆዲሞስ እንደው አንተ የምትሰራውን እግዚአብሔር ካደረበት በቀር ሌላ የሚያደርገው የለም ብሎ የተናገረበት ነውና ወይ ተረክበ ብሎ በዚህ ገለጸው። አንዳንድ አባቶቻችን ይህንን ተርጉመው ለምእመናን በቅዳሴው ለቆሙት በጽሙና ላሉት ይነግራሉ፣ ይመክራሉ፣ ያስተምራሉ። ከዚያ ይቀጥልና ገባሬ ሰናዩ ካህን ወንጌል ብሎ ወጥቶ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ድረስ ያለውን ደግሞ በንባብ ያሰማናል። ኃይለ ቃሉም እንዲህ ነው የሚለው። ከፈሪሳውያን ወገን የአይሁድ አለቃ የሚሆን ኒቆዲሞስ የተባለ አንድ ሰው ነበር። እርሱም በሌሊት ወደ ጌታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ተአምር ሊያደርግ የሚችል የለም። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይቻላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነውና፣ ስለዚህ ዳግመኛም ልትወለዱ ይገባችኋል ስላልሁ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅ። ከመንፈስ ቅዱስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል አለው። ጌታችን ኢየሱስ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህንን አታውቅም አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ነገር ግን ምስክርነታችን አትቀበሉምን አለው።
ብሎ አምላካችን እግዚአብሔር መለሰለት ይላል። ስለ ቃሉ ሕያው ባህሪ ለሆነ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። እንግዲህ ይህ ትልቁ ወደ ኋላ የመጣንበትንም ወደፊት የምንቀጥልበትንም ይዞት የሚቀጥል ትልቅ ወሳኝ ርዕሰ ጉዳይ ነው። እኒህን የሐዋርያትን መልእክትም የነቢዩን የዳዊትን ትንቢትም ዛሬ ያለን የኔና የናንተን ሕይወትም የሚያገናኝልን ዋናው ማዕከሉ ወንጌል ነው። ወንጌል ነው የብሉያት መዳረሻ የሐዋርያት መነሻ ስለሆነ እስከ ዕለተ ምጽአት ድረስ ይህ እኔና እናንተን እያስተማረን እየመከረን የሚኖር ቃል ነው። በዚህ ክፍለ ትምህርት ውስጥ ምን እንረዳለን የሚለው ነገር ስንመለከት የመጀመሪያው የኒቆዲሞስ ፈልጎ መምጣት ነው። ክርስቲያኖች ተሹም ያለው ሀብት አለው ባለጸጋ ነው ዕውቀት አለኝ ብሎ ወደ ኋላ ሳይል አሁንም በሹመት ውስጥ በሀብትም ውስጥ ሆኖ ክርስቶስን መፈለግ ከኒቆዲሞስ እንማራለን። ሀብታችን ሹመታችን ዕውቀታችን ያገለግለን ለክብር ለጸጋ ሊሆነን የሚችለው እግዚአብሔርን ስንፈልግበት ነው፣ ከእግዚአብሔር ጋር ስንገናኝ። ያ ካልሆነ ዋጋ የሚያሰጥ አይሆንምና የኒቆዲሞስ ፈልጎ መምጣት የመጀመሪያውና አንደኛው የኒቆዲሞስን ሕይወት የምንማርበት ነው። ስንቶቻችን ክርስቶስን ፍለጋ መተን ሹመታችን ደንበር ሆኖ ያስቀረን የለንም፣ ገንዘባችን ደንበር ሆኖ ያስቀረን የለንም፣ ስልጣናችን ዕውቀታችን ደንበር ሆኖ የለየን የለንም። ከዚህ ቤተክርስቲያን መሰናክል የሆነ ስንቶች እግዚአብሔር እንድንገለገልበት የሰጠን ነገር ግን እኛ መሰናክል አድርገን የተቀመጠ ክርስቶስን እንዳንፈልግ መጋረጃ የሆነብን ስንት ነገር አለ ክርስቲያኖች። ስለዚህ ኒቆዲሞስ ይህን ሁሉ ትቶ ክርስቶስን ለመፈለግ መምጣቱ አንደኛው ክርስቶስን እንድንፈልግ ማድረግ ነው። ይህ እንዳለ ሆኖ ሁለተኛው የኒቆዲሞስ ክርስቶስን መፈለጉ ብቻ ሳይሆን ሊያርፍበት ማንኛውም ሰው የሆነ ሁሉ ሊያርፍበት የሚችለው ሌሊት ክርስቶስን ለመፈለግ መጠቀም የእረፍት ጊዜ እኮ ነው። አሁን በእረፍት ጊዜያችሁ ለመንግስት ሰራተኞች ክርስቶስን መፈለጊያ አደረገው። ክርስቶስን መፈለጊያ አደረገው። እኔና እናንተም ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ በየትኛውም ሰዓት የሆነች እረፍት ስናገኝ እሷን የእረፍት ጊዜ ክርስቶስን እንፈልግ። ሰው ከኢትዮጵያ ወደ ዱባይ ከአንዱ ሀገር ወደ አንዱ ሀገር እረፍት ሲሻ ሰው ከቤቱ ወጥቶ ለዝናና ብሎ ወደ ባህሩ ዳር ወደ የሆቴሉ ወደ የጨፌው ይሄዳል። ምን ፈልጎ ነው? በዚያ ጊዜያዊ ደስታ ይገኛል፣ መረጋጋት ይገኛል፣ ከድካም አርፋለሁ። ከዘላለማዊ ድካም የሚያሳርፈው እናንተ ሸክማችሁ የከበደ ወደ እኔ ኑ ያለውን ክርስቶስን መፈለግ ነው። ትልቁ ነገር ክርስቶስን መፈለግ ነውና ሌሊት ለበጎ ነገር እንደሚውል የተማርንበት ነው። ኒቆዲሞስ ሌሊት ለበጎ ነገር እንደሚውል እኔና እናንተ ሌሊታችን ለምን አድርገን አሳለፍ ነው? ክርስቲያኖች እንደው ከመተኛት የዘለለ ምን አድርገነዋል? አንዳንዱ እዚሁ ሚዲያ ላይ ተተክሎ ያድርና ቀን በየታክሲው ሲጎለትመው በየሥራ ቦታው ሲያንቀላፋው ምንየው አንዳንድ ሰዎች አሉ። ሌሊት ምን ሲያደርግ ሌሊታችን ለምንድን ነው የተጠቀመው? እንደነ ሰብአ ሰገል ሌሊት በጎ የሆኑ በርካታ ነገሮች ተሰርተውባቸዋል። ኒቆዲሞስ አምላኩ ጋር ተገናኝቶበታል። ሰብአ ሰገል ክርስቶስን አገኝተውበታል። ሰብአ ሰገል ክርስቶስን አገኝተውበታል። እረኞቹ ሌሊት ነው ክርስቶስን ያዩት። የክርስቶስን መወለድ ያገኙት ሌሊት ነው እረኞቹ። የኔና የናንተ ሌሊት በምንድን ነው እያለፈ ያለው? ተወዳጆች ሌሊታችን በምን መልኩ ነው እያለፈ ያለው? የደስታ ሌሊት ማድረግ ይቻላል። ያዕቆብ መላእክት በመሰላል ሲወጡ ሲወርዱ ያያቸው ሌሊት ነው። እኔና እናንተ ሌሊትን እንዴት ነው እናሳልፈው? በኃጢአት በዝሙት በርኩሰት ዝም ብለን ተጋድመን በማሳለፍ እንዲሁ በምን አሳለፍ? እስኪ እስካሁን ድረስ በደረስንበት የእድሜ ዘመናችን በጎ ክርስቶስን ያገኘንበት ቀን፣ በጎ ቤተክርስቲያን ሄደን ያደርንበትን ቀን፣ ቃለ እግዚአብሔር በመስማት ያሳለፍንባቸውን ዕለታት እስኪ የኛ ሌሊት በምን እንዳሳለፍ ኦዲት አድርጉት። እስኪ ሌሊታችሁን ክርስቲያኖች ምን ሰርተንበታል? የኛን ሌሊት ከማንቀላፋት ያለፍ ሁልጊዜ እድሜ ልክ ከልጅነት እስከ እውቀት ድረስ ሰው አንድ ቀን ሌሊቱን ለበጎ ነገር አይጠቀምም። እድሜ ልኩን በእንቅልፍ፣ እድሜ ልኩን በምኝታ፣ እድሜ ልኩን በቸልተኝነት፣ እድሜ ልኩን በእንደዚህ ማሳለፍ። ኒቆዲሞስ ሌሊቱን ከክርስቶስ ጋር በመገናኘት አሳለፈው። በጣም በርካታ አባቶች አሉ። አምላካችንም ደግ ምስጢራትን ያያችሁ እንደሆነ ሌሊት የፈጸሙ። ልደቱ ሌሊት ነው፣ ጥምቀቱ ሌሊት ነው፣
ትንሣኤው ሌሊት ነው። ስለዚህ ሌሊትህን የክርስቶስን ልደት እንድታይ፣ ሌሊትህን የክርስቶስን ጥምቀት እንድታይ፣ ሌሊትህን የክርስቶስን ትንሣኤ እንድታይ ሌሊትን መቀደስ ያስፈልጋል። ክርስቲያኖች ሌሊቱን ለመደበኛ እንቅልፍ ብቻ አድርጋችሁ አትጠቀሙ። ኒቆዲሞስ ያስተማረን፣ ኒቆዲሞስ የነገረን፣ ኒቆዲሞስ ያሳየን ሌሊትን ከክርስቶስ ጋር መተኛት፣ ከክርስቶስ ጋር ማደር፣ ከክርስቶስ ጋር መነጋገር። አባቶቻችን እንዲያ ናቸው የሚያሳል መዓልተ ጸሎታተ ወሌሊተ ስግደታተ ይላል። ቀን በብርሃኑ መጻሕፍትን እያነበቡ ገድላትን እየተመለከቱ ይውላሉ ባህታውያን። ሌሊት ያለምንም እረፍት 500 እልፍ ሺህ የሚቆጠር ስግደት ሲሰግዱበት ያድራሉ። ስለዚህ አባቶቻችን ሌሊታቸውን ተጠቅመውበታል። በሌሊት የተጠቀሙ ሌሊትን ለቁም ነገር ያዋሉ ስንኳን ቀን ሌሊት ያልባከነባቸው ስንት ሰዎች አሉ አባቶቻችን። እኔና እናንተ ከሌሊታችን አልፎ ቀናችን የባከነብን ስንቶች አሉ። ዕለታትን ያባከን ሰዎች አልፈን ተርፈን ቀንን ለምኝታ የምንጠቀም አንድም እንኳን ሌሊት ቀን ክርስቶስን ሳናገኘው የኖር እድሜ ዘመናችን የነጎደ ከዘመን ወደ ዘመን የተሸጋገር ከመቁጠር የዘለለ ምንም አይነት ቁም ነገር ያልሰራንበት የእድሜያችን ስንቶች አለ። እና ኒቆዲሞስ የሚያስተምረን በሌሊት ክርስቶስን መወለድ ነው። ይህ ብቻ አይደለም። ኒቆዲሞስ መሄድ ብቻውን ትርጉም አይደለም። ክርስቲያኖች መሄድ አንድ ቁም ነገር ነው። ነገር ግን ሰው መቼስ ሆቴልም ይሁን ሆስፒታልም ይሁን ቤተ ክርስቲያንም ይሁን ገበያም ይሁን በመሄዱ ከሄደበት ቦታ አፍርቶ መመለስ ያስፈልጋል። ፍሬ ይዞ መመለስ እንጂ ሰው ገበያ ሄዶ ባዶን ሳይገዛ ቢመለስ ምን ጥቅም አለው? ሰው ጉባኤ ገብቶ ሳያፈራ ከተመለሰ ምን ቁም ነገር አለ? ሰው ቤተ ክርስቲያን ሄዶ ከእግዚአብሔር ጋር ሳይገናኝ ከተመለሰ ምን ቁም ነገር አለ? ኒቆዲሞስ ክርስቶስን ፈለገ፣ ሌሊቱን ተጠቀመ። ከሄደ በኋላ ለነገሮች ሁሉ በርከፋች የሆነውን ምስጢረ ጥምቀትን ተምሮ መጣ። ዘኢተወልደ ዳግመ ይክል ራእይ አለ መንግሥተ እግዚአብሔር። በውኑ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ፈጽሞ ሊያያት አይችልም። ተረዳው። እንዴት ሊሆን ይችላል? ሰው ከሸመገለ ካረጀ በኋላ ወደ እናቱ ማህፀን ሊገባ ይችላል? ይክልኑ በአወ ገቢያ ውስተ ከርሰ እሙ። በውኑ እንዴት ሊሆን ይችላል ብለህ ደቀ መዝሙር እንዲህ ይጠይቃል። በእውነቱ እንዲህ ይጠይቅ፣ ከመምህሩ እግር ስር እንዲህ ጠይቁ። በእውነቱ ለእኔና ለእናንተ አራያ አብነት የሆነን እስከዚያም ድረስ ማንም ያልጠየቀው ከዚያም በኋላ የነበሩ ደቀ መዛሙርት ያልጠየቁትን ጥያቄ ለሕይወታችን መልስ የምናገኝበት ወደ ቅድስናው ሕይወት ለመግባት በርከፋች የሆነውን ምስጢረ ጥምቀት ጠይቆ እንዴት እንደምንወለድ ከማን እንደምንወለድ መንግሥተ ሰማያት ለመግባት ምን እንደሚያስፈልገን ከእውነተኛው ከባለቤቱ ከክርስቶስ አንዱ የተረዳው ኒቆዲሞስ ነው። ጥምቀት በሶስት ወገን ተመስርታለች። አንደኛ በትምህርት በማስተማር ተመስርታለች። ለምን ከተባለ ይኸው ኒቆዲሞስ ጀመራት። ዘኢተወልደ ዳግመ እማይ፣ ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ አስተማረው። ወንበር ተክሎ ጉባኤ አስፍቶ ወንበር ዘርግቶ ኒቆዲሞስን አስተማረው። ስለዚህ ጥምቀት የምንማራት ናት። ስለ ጥምቀት መማር ያስፈልጋል። ስለ ጥምቀት መረዳት ያስፈልጋል። በጭፍኑ ዝም ብሎ አሻግሮ ሰው ከውሃ ገብቶ ወጣ እያሉ የሚሞኙ የዋሃናሉ። እንዳያታልሏችሁ ስለ ጥምቀት መረድ። ጥምቀት ምንድን ነው ብሎ ከባለቤቱ ከተገኘው ወንጌልን ቁጭ ብሎ መማር እንደሚያስፈልግ ከኒቆዲሞስ ጥምቀት። ሁለተኛው ከዚያ በኋላ ትእዛዝን የሆነችው ወንጌል ሁር ወመሃሩ ውስተ ኩሉ አጽናፈ ዓለም ወአጥምቅዎሙ ወበሉ በስመ አብ ወወልድ ወመንፈስ ቅዱስ፣ እያጠመቃቸው ደቀ መዛሙርቶች አድርጓቸው ብላ ትእዛዝን የሆነችው በትምህርት ተሰጥታለች። ሰው መቸስ ያስተማረውን ያስረዳውን ያስገነዘበውን እንዲህ አድርግ ብሎ ማዘዝ ተገቢ ነውና ትምህርቱን በኒቆዲሞስ በኩል ካገኘን በኋላ ከዚያ በኋላ ከአምላክ የምንጠብቀው መታዘዝ ነው። ሂዱ አለ። ሲሄዱ ግራ እንዳይገባቸው እንዴት ማድረግ እንዳለባቸው ስርዓተ ጥምቀት እንዴት መፈጸም እንዳለባቸው ደግሞ ባለቤቱ በዮርዳኖስ ወንዝ ተጠመቀና በተግባር አንደኛ በትምህርት ሁለተኛ በትእዛዝ ሶስተኛ በተግባር ጥምቀት ተመሰረተች። ስለዚህ ለጥምቀት በርቀዳጅ ከሆኑት ከብዙ መልካም ነገሮች አንዷ የዛሬዋ የኒቆዲሞስ በዓል የምናስብበትና የኒቆዲሞስን ሕይወት ስናስብ ትዝ ሊለን የሚገባው በዚያ ስልጣን በዚያ እውቀት በዚያ ሀብት ውስጥ ሆኖ የእረፍት ጊዜው ሌሊቱን ተጠቅሞ ክርስቶስን አግኝቶና ፈልጎ ከክርስቶስ እግር ስር ሆኖ የተማረው ምስጢረ ጥምቀትን ነው። አንተ ምን ፈልጋቸውን ሰዎች ስናገኛቸው ምን ይሆን የምናወራቸው? እስኪ አስቡት።
እንዲህ የተስተካከለ ሐሳብ ማግኘት እኮ በጣም ጠንከር ያለ ሰው ጠንከር ያለ ሐሳብ ነው የሚያነሳው። አባቶቻችን አፍ ሲከፈት ቅንጭላት ይታያል ይላሉ። አባ ለምን ሰው በሚነጋገረው ነገር ይለካል፣ በሚነጋገረው ነገር ሊለካ ሐሳብም እንደ ተሸካሚው ይሰጣል። እንደሚሸከባሰው ሐሳባችሁን ምክራችሁን እንደ ሃይማኖቱ ጽናት እንደ ዕውቀቱ ስፋት ነው የሚገለጸው። እንደ እድሜው እንደ ጤና ጠባዩ እንደየሁኔታው ይገለጻል፣ እንደየሚኖርበት ቦታ ይገለጻል። አምላካችን እግዚአብሔር ኒቆዲሞስ የተማረ ነው፣ ምስጢር ቢነግሩት ቅርብ ነው ለነገሩ ይረዳል። በዚያ ላይ ደግሞ ትሁት ነው፣ ከስልጣን ተነስቶ የመጣ ነው። በዚያ ላይ ፈላጊ ነው፣ ሌሊቱን ተጠቅሞ የመጣ ነው። ስለዚህ የኒቆዲሞስ ትኩረትና ሐሳብ ፍላጎት እንዲህ ስለሆነ በቀላልና በተራ ምንም እንኳን አምላካችን እግዚአብሔር ቀላል ነገር ለጻፍት ለፈሪሳውያን ቀለል ያለ ያስተማራቸው ነገር አለ። ምክንያቱም ስለማይረዱት ነገሩ ጥልቅና ትልቅ ምስጢር ያዘ ቢሆንም እንኳን እነሱ ከስጋዊ አይን ነው የሚያዩት። ኒቆዲሞስ ግን ምሁር ስለሆነ ጠንከር ያለ ትምህርት ያስፈልገዋልና ምስጢረ ጥምቀትን ዘአምነ ወዘተጠምቀ ይድሃን ብሎ ነገር የሚደግባት እሷን ጠንከር ላለ ለኒቆዲሞስ አቀረበለት። አዎ እንደየደቀ መዝሙሩ አይምሮ ስፋት ነው ምስጢር የሚነገርና በዚያ ልክ ለኒቆዲሞስ ሁኔታው የዕውቀቱ የሃይማኖቱም ጽናት ያስፈልገዋልና እሱን አድርጎ ለኒቆዲሞስ ዘኢተወልደ እማይ ወመንፈስ ቅዱስ ሲል ጥምቀት መሆኗን ብቻ ሳይሆን በውሃ እንደምትፈጸም ጥምቀት በውሃ እንደምትፈጸም ከውሃ ያልተወለደ ብሎ ድንጋሌ ማይ በ40 እና በ80 ቀን እኔና እናንተ የምንጠመቃትን የልጅነት ጥምቀት ጥልቅ ምስጢር የያዘው የተረዳው በውሃ እና በመንፈስ ቅዱስ በማይገቡ በክርስቶስ የምትፈጸም መሆኗን ነው። ከዚያ ምድራዊ ሲሆን ሰማያዊ የሆነውን ነገር የተገለጸለት ነው። ኒቆዲሞስ በክርስቶስ አስቀድሞ በነቢያት እየተገለጸ የመጣውን እሱን ነውና እሱ ምስጢር እየተገለጸለት የመጣ ነው። ከዚህ የምንማረው ምንድነው? እንግዲህ ኒቆዲሞስ አንደኛ ትሁት ነው። ቅድም እንዳለው ትህትና ለመንፈሳዊ ዕውቀት ከሁሉም አስቀድሞ ትህትና ያስፈልጋል። የተፈራ ቢያለ ጥበብ ዘክል የልብ ይላል ማር ይስሐቅ። ወደ ምናኔ ወደ ጥበብ ወደ ምስጢር ወደ መንፈሳዊ ጥበብ ስትመጣ ሁለት ልብ በመሆን በመታበይ በቆራጥ ልቡና ባለመያዝ ከመጣ ግልጽ አይሆንም ምስጢሩ። በትህትና ሆኖ መምጣትን ያሳያል። ከዚያ የውስጥ የምስጢር ረሃብ ምስጢርን መራብ መጠማት። ሰው ውስጡ የሚራበው እህልና ውሃ ብቻ አይደለም። ምስጢር ይርባል፣ ነገር እግዚአብሔር ይርባል፣ መንፈሳዊ ነገር ይርባል። ከውስጥ ከፍላጎት ሲመነጭ እንደዚያ ነውና እሱን አሳይቶ ገልጿል። እሱን የገለጸ ነው ኒቆዲሞስ እሱ ነው። እንግዲህ በዚህ ውስጥ የምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነት ነው። አንደኛ ፈልጎት ከመጣ ሌሊት እንኳን ቢሆን ቸል የማይል አምላክ እንዳለን እንረዳለን። ከአምላካችን ከእግዚአብሔር በቃ ፈልገ ነው ከመጣ ሌሊት እንኳን ቢሆን ቸል እንደማይል በቃ ተነስቶ የመጣንበትን ፍላጎታችንን የሚያስረዳ አሁን ለእርሱ ሌት መዓልት ቀን እንዲህ የሚነገርለት ሆኖ አይደለም። ነገር ግን እኛ በመጣንበት ጊዜ በተመለስንበት ሰዓት አምላካችን እግዚአብሔር እንደሚሰማንና ፍላጎታችን እንደሚፈጽምልን ያስረዳል። ይኸውም ሌሊት የሽምግልና ዕድሜ ብለው አባቶቻችን ተርጉመዋል። የእርግና ዕድሜ ነው፣ እየሸመገለ የሄደበት ነው። ኒቆዲሞስ ትልቅ ሰው ነበር። በዚያ በትልቅነቱ ሰዓት ቢመለስ አምላካችን ተቀብሎ መጥቶ አስተምሮታል። አንደኛው እሱ ነው። የምንመጣበትን ሰዓት ቀትርም ቢሆን አምላካችን እግዚአብሔር በቀትርም ሳምራዊቷን ሴታችን በውሃው መቅጃ ሲያስተምራት እንመለከታለን። አንደኛ አንድ ወንድ ብቻውን አንዲት ሴት ብቻውን። በጣም ይገርማል። ግን ወንዱን ሌሊት ሴቷን ቀን አስተማራቸው። ይሄ አንድ የማስተማር ስነ ዘዴ ነው። ሴቶቹን ሌሊት መጥራት ደካሞች ናቸው፣ ለትምህርት አይፋጠኑ፣ አይሆናቸው አይሰድምና አሁን ለኔና ለእናንተ ላለነው በመዓልትና በሌሊት የማታውን ትምህርት የጀመረው ኒቆዲሞስን በመዓልት በሌሊት አደረገልን። ሴቷን ደግሞ በቀን አስተማራት። አንድ ወንድም አንዲት ሴትም ብዙ ሰዎችንም ጥቂት ሰዎችንም ያስተምራል አምላካችን እግዚአብሔር። በብዙዎች የሚመካ በትንሾች
ላለማስተማር ፍላጎት የሌለው አይደለምና ትንሾችንም ብዙዎችንም አንድንም ወንድንም ሴትንም ሌትንም ቀንንም አምላካችን ለድህነት ተጠቅሞበታል። ይህ የሚያሳየው በየትኛውም እድሜ ደረጃ በየትኛውም ጊዜ ሆነን ለድህነት ብንፈልግ ለመዳን በሩ ክፍት እንደሆነ የሚያሳየን ነው። ሁለተኛው አምላካችን እግዚአብሔር የሁለቱም ሰዎች ሕይወት ያያችሁት እንደው ፍርሃተ ሥጋ አለበት። ኒቆዲሞስ እንግዲህ ሌሊት ከመጣበት አንዱ የሌሊት ልቡና ክት ነው። የሌሊት ልቡና ክት ነው፣ ይሰበሰባል። ቀን ብርሃን ስላለ ሁሉን ነገር ስናይ አይምሮአችን ይባክናል። ብርሃንን ስናይ አንክሮ ተዘክሮ ነው። አባቶቻችንም ይላሉ ጸሎት ሌሊት ነው ክትት ባለ ልቡና። ቀን ግን ስነ ፍጥረትን እያዩ እግዚአብሔርን ማድነቅ እጹብ ግብርከ መንክር እግዚአብሔር በላይ ለቅዱሳን ነው። በቅዱሳን ላይ በወዳጆቹ ላይ እያደረ የሚሰራውን ስራ እያዩ ማድነቅ ነው። ቀን እጹብ እያሉ ስነ ፍጥረትን እያሉ አንክሮ ተዘክሮ ነው። ሌሊት ክት ልቡና ስለሆነ ግርማ ሌሊትን ድምፅ አራዊትን ታግሶ በጸሎት ማደር ሌሊት የጸሎት ነውና ክት ልቡና ምስጢር ይካተትልኛል ሲል ሌሊት መጣ ነው። ሁለተኛ ግን መሰናክል ላለመሆን አሁን እሱ ያወቀ ነው የተማረ ነው ባለስልጣን ነው ብለው ሌሎች ሰዎች እንዳይሰናከሉ አያችሁ ክርስቲያኖች በእኔና በእናንተስ የተሰናከሉብን ሰዎች ሁሉ ይሆን? ለሰዎች መሰናከል ከመሆን እግዚአብሔር ይጠብቀን። ነው በጣም መሰናከል አለመሆን እንዳይሰናከሉ እንዲህ ነው እንዲህ ብለው በሐሜት እንዳይጎዱ ለእርሱም ለነገ ለሕጉ አልታዘዝም የሚል እምቢተኛ ልቡና እንዳይፈጠርባቸው በትሑት ሰብእና በአማይ ልቡና ሆኖ የጎደለውን የሚያውቅ ለሰዎች መሰናክል እንዳይሆን የሚሻ ነውና በሌሊት መጣ መሰናክል አለመሆን። ሶስተኛ ደረጃ ሰው ነውና ስጋ የለበሰ ነውና መቼስ ከሰው ጋር የሚኖር ስለሆነ የነበሩትን በዘመኑ ቀኝ አዝማች ግራ አዝማች ሆነው የተሾሙትን በተለይ ጸሐፍት ፈሪሳውያን በጣም እጅግ ይመጻደቃሉ። እነሱ ደግሞ ክርስቶስን አቅለው ንቀው ሩቅ ሲል ወጡ ስብሐት የዮሴፍ ልጅ ብለው ስለሚያዩት እንዴትኛ ባለስልጣን አቃለለው የኛን ሕግ የሚል ሌላ ስሜት ፈጥረው በሱ ላይ ሌላ ሁከት ግርግር እንዳይነሳ አምላካችን እግዚአብሔር በሚገኝበትና በሚያስተምርበት ሌሊት መጥቷል። አምላካችን እግዚአብሔር ፍርሃቱንና ያለውን የተመኘውን ይደብቅለት ዘንድ ሌሊት ተገልጾ አስተማር። ያችም ሳምራዊት ቀን በቀትር ትቀዳ የነበረችው ሰዎችን ፈርታ ነው። ገጥሟት ከነበረው የደዌ በሽታ ሰይጣን አድሮባት ባሎቿን እየገደለ ከሰው አላስጨምራት ብሎ እሷ ያገባቸው ከሷ ጋር ያደረ ሁሉ ይሞታል ብሎ የሚታሰብበት ደረጃ ላይ ደርሳ ስለነበር ውሃ ስትቀዳ ሰው እንኳን እንዳያያት በቀትር ትመጣ ስለነበር ከዚህ አንፃር የሁለቱንም ፍርሃታቸውንም ሀፍረታቸውንም ይሰውርላቸው ዘንድ አምላካችን እግዚአብሔር እንደየፍላጎታቸው እንደየሐሳባቸው ሰው ሳያየን ሲሉ አምላካቸውን እግዚአብሔርን አዩ። እነሱ ሰው እንዳያያቸው ነበር ከሰው የተደበቁትን ከሰው የተሸማቀቁትን ነውረ ሥጋ የመሰላቸውን ሊያከብራቸው ከባቲ አበሳ መፍቀር የንስሐ ሄደን የኔንና የእናንተን ኃጢአት ሰውሮ እኮ ነው እንዲህ የሚያናግረን እንጂ እንዲያ ባይሆን እኔ በእናንተ ፊት እንዲህ መናገር እናንተም እንዲህ መኖር ማን ከማን ይንቀሳቀስ ነበር? መፍቀር የንስሐ ከባቲ አበሳ የሆነው አምላካችን የሁለቱንም ውርደታቸውን መዋረዳቸውን ዝቅ ማለታቸውን ተመልክቶ ከፍ ወዳለው ወደ ወንጌል ከፍ ወዳለቸው ወደ ልጅነት ከፍ ወዳለቸው ወደ መንግሥተ ሰማያት ይጠራቸው ዘንድ ሁለቱም ከሰው ተደብቀው ከሰው ተለይተው እግዚአብሔርን በሚፈልጉበት ጊዜ አምላካችን እግዚአብሔር ተገለጸላቸውና ሁለቱንም ከፍርሃት እንዳዳናቸው የምናይበት ሰዓት ነው። እንግዲህ አብዛኛውን ጊዜ እኔና እናንተ እንደነዚህ ሰዎች ሀፍረታችን የተደበቀልን ቢሆንም ደግሞ ፍርሃት ሥጋዊና ፍርሃት መንፈሳዊ ፈሪሃ እግዚአብሔርን ለይተን በማወቅ አምላካችን እግዚአብሔርን ፈልገን ቃሉን ሰምተን አምላካችን እግዚአብሔርን አምነን ተረድተን በቃሉ ጸንተን ንስሐ ገብተን ሥጋው ደግሞ ተቀብለን የመጨረሻው ሕይወታችን እንዲያምርልን አምላካችን እግዚአብሔር ይርዳን። እንደ ኒቆዲሞስ ለነገሮች ሁሉ በርከፋች ስልጣናችን ገንዘባችንን ዕውቀታችንን ሳይገድበን ከእግዚአብሔር ሳይለየን ከቤተ ክርስቲያን ሳያርቀን ለወገኖቻችን ድነት ምክንያት የሚሆን እናደርገው አምላካችን ይርዳን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን። ሳምንት ሆሳዕና ብለን እስከምንገናኝ ድረስ በያለንበት ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር። ይቆየን።